ኧረ ጉድ ነው። የት ናችሁ? ኧረ የት ናችሁ? አይ በቃቴ አጌላ አይ በቃቴ ይሄ ነው ካልቀራ የት አባት በቅ ልጁ በመሀል ነው። ሄርሜልዬና አብሪሽ ጉንፋን ይዞኛል። ተመስገን ተመስገን ያሰቡት ደረሰ። እቺ ጠጋ ማለት እቃ ለማነሳት ነው። ይሄ እቺ ጠጋ ማለት እቃ ለማነሳት ነው። የገባ ሰው ይገባቸዋል። ተመስገን ፈጣሪ። ቤቢ መሀል ዱቅ ብለዋል። እንግዲህ የምንወደውና የምናከብረው ሄርሜልዬና በጣም የምናከብረው ወንድማችን አቶ አብርሃምና ሄርሜልዬ በትዳር ለተጣመሩ ተመስገን። ከፖሊስ ታረፋችሁ ተመስገን። ህዝብ ፖሊስ ይመጣል ስል ዛሬ ደግሞ ሄሚና አብሪሽ ደግሞ ካች በከረካንቾ ጭራሽ በአልጋ ማሻአላ ካልቀራ ይሄ ነው የት አባቱ ችግር የለም። አንተ መሬት ተኛክ፣ ሶፋ ላይ ተኛክ፣ አልጋ ላይ ተኛክ፣ ችግር የለም። ቤት የማን ነው? ያንተና የሄርሜላ ቤት ነው። ማንም አይከለክለውም። በሜዳ ላይ የሚጫወት ሰው ማንም አይከለክለም። ይሄን እርግጬ እነግራለሁ። በሜዳ ላይ የሚጫወት ሰው ጎል ያስገባ ሰው አንደኛ ወርቅ ይሸልማል። ጎል ያስገባ ሰው ወርቅ ይሸልማል። እሺ፣ ስለዚህ እርሻው እንዴት ነው? አቡኩርስ ኦ ማይ ጋድ ማሻአላ አይዋ እናንተ ሰብስክራይብ አድርጉት። ልጅቷ አይዋ እሰይ ተመስገን ፈጣሪ። ምን ቃል ተናግሬ ፍቅሬ ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ኧረ ተኛ በቃ ይበቃል። አንተ ልጅ ተኛ። ኧረ በስመ አብ ወልድ ጋይስ ከሌሊቱ 9 ሰዓት ነው፣ 10 ሰዓት ሊሆን ነው። ግን ደግሞ ማለት ነው እንቅልፍ ማይተኛ እሱም ፍጠጥ እኔም ፍጠጥ ብለን እስካሁን ድረስ አለ። አንተኛም ብሎኛል ጋይስ። አንተ ለምን ታስቸግረው? ቆይ ቀንተኛ አይደል? በእርግጥ ቀን ስለተኛ ነው መሰለኝ። ያው አዳሬን ጋይስ ቁጭ ብዬ ማዳሬ ነው። አራት ነው የላቸዋለሁ። ምንም ማድረግ አልችልም። ያው ለምን እንደሆነ አውቃለሁ። እዚያ መጣሁ ተኛ ነው። እሺ የት ሄዳ ነው? ምንድን ነው? እሺ ምን እንዴ ምግብ ነው ብዬ ምግብ አበላሁት። በሌሊት 5 ሰዓት ተነስቼ እንደ እንትን ምን? እሺ ወይ መሰቃየት ነው። ወተት አጠጣሁት። እንቅልፍ ግራ ቢገባኝ በቀዝቃዛ ውሃ ውስጥ ልንከረው እንዲህ እያልኩ ነው። የምሬን ነው። ግራ ሲገባኝ ማለት ነው። ቆይማ እስካሁን ልጁ አልተኛም። እችለኛ እናውቃለን። ልጁ እስካሁን አልተኛም። ለእኛ ልትናገር ነው። ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ኧረ መላ በሉኝ። ሰላሜን አጣሁ አጨናነከኝ አንተ ቀበሮ አተኛ መተኛ አተኛ እንዴ ይሄ ትራስ የሄርሜላ ትራስ ነው። ተኛ በቃ ተኛ በቃ። ምንድን ነው የምፈልገው? ተኛ። ያው ተሰቃየሁ እኮ ጋይስ። ሄርሜላ ደግሞ ላለመቀስቀስ አሁን 6 ሰዓት አካባቢ ነው፣ 7 ሰዓት ነው የተኛችው እና አሁን ደግሞ ቀሰቀሳት ይደብራታል። እና እንዲህ ልትሞት ነው እንዴ? ደግሞ ይስቃል። ወይኔ አብራም ኧረ እግዚአብሔርን ተሰቃየሁ ጋይስ። በቃ እሺ ተኛ እንዴ አዳረ እንዲ ሁልጊዜ ወይነት እኔ ላይ ስትሆን የምትጨማለቀው
ወይኔ እኔ ደግሞ አይኔ እንቅልፌ አይኔ ላይ ያለው እና ምን እንደማደርግ ግራ ገብቶኛል። ወይ አይተኛ ወደ ተስጠው ልገለበጥ ምንድን ነው ምን ታኛ ያ እንደዚህ ደግሞ ቁጭ አትዘኛም ወይ እንቅልፍ የለብህም? እንዴት ነው ላይፍ የሚገባው ታዲያ? ባይዘዊ ማለት ነው። በምንም ማታለል አልቻልኩኝም። አሁን ማታለል የሚችለው ወይ ጡጡ በማጥባት ምናምን ምናምን ነው። ጨርስ ነው ደግሞ በእጁ ይዞ መጥባት ነው። እኔና ልጄ ስንደባደብ አልተኛውም። እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። አንቺማ አላስጠጥሽም። አስቸገር አልተኛ ማለት ነው። እና እንደው አጠራኝ ነበር ማስገሽ ወደ እንትና ወደ እንትን ቢለው አንተ አልተኛ ማለት እኮ ምንም ሊሰማኝ ነው ብሎ አልሰማልኝ። ቀርቷል ግን ትንሽ ቀርቷል ግን እንቅልፍ አልተኛ ማለት ወሰደች ግን እንቅልፍ ወሰለብ እያደረገኝ ነበር። አቀረሸልሽ አባት ወይ ሳለዛ ጋር አስገዝተዋለሁ። እስኪ እጁን ደግሞ እኮ የሚከተው ነገር አለ። እጁን ከቶ ነው መሰለኝ ነው ያበደች ነው። ዳይፐሩ ቀይረንለታል። ምንድን ነው እንደውም የተኛው እኔ ምን አውቃለሁ። ሽር እየጠበሰች ነው። ቀን አለ ወገን ተዘጋየ። አይዞህ ስላለ 7 ሰዓት ነው እኮ ራሱ የተኛሁት። እንቅልፍ ሸለብ እንዳደረገኝ ማነው አብሮት የለቀቀ? ቆይ እኮ ልክ አሁን ይተኛል ምናምን ገብተሽ ተኝ ስትለኝ ግራ ገብተኸኛል። ኧረ እኔ እንደሚተኛ ነው የማውቀው። ልጁ እንቅልፍ እንዳለበት ነው የማውቀው። አውቆም ቢሆን አላውቅም ዛሬ እንጂ ሌላ ጊዜ እንቅልፍ እንደሚተኛ ነው የማውቀው። አይ እንቅልፉ ሳይመጣ አይቀርም። እንቅልፉ ሳይመጣ አይቀርም። የእኔ አባት ችግር የለውም። ቆይ የእኔ ጌታ ቆይ የእኔ ጌታ ምንድን ነው አስጨነቀው? ምንም አትተኛ። ቆይ ማነው? እሺ አትተኛ ወይ ምንድን ነው? በቃ